ሰላም ጤና ይስጥልኝ። እንዴት አላችሁልኝ? ሀናው እንደምስሻ ነኝ። እንግዲህ ለዛሬ አንድ በቤተሰብ ዙሪያ የሚያስገርም አንድ ነገር ልነግራችሁ ወደ እናንተ መጥቻለሁ። ከዚህ በፊት ይሄን ሐሳብ ብዙዎቻችሁ ነግራችሁኛል። እኔ ግን በቅርበት በማቀው ሰው የደረሰ ነገር ስለሆነ ምናልባትም የብዙዎቻችሁን ስሜት ሼር ያደርጋል ብዬ ወይ ደግሞ ያጋራል ብዬ ስላሰብኩኝ ይሄን ሐሳብ ይዤላችሁ መጥቻለሁ። በጣም ነው የሚገርመው። የእናት ልጅም የአባት ልጅም ባዳ ይሆናል፣ ይከዳል። ይሄ መልእክት ከኢትዮጵያ ውጭ ሆናችሁ ለምትኖሩ ነው የሚመለከተው። ብዙዎች ለቤተሰቦቼ፣ ለእህት ለወንድሞቼ፣ ለእናት ለአባቴ፣ ለጓደኞቼ የምችለውን ያክል ሰርቼ ልኬላቸው ከማመስገን ይልቅ እጄን አመዳፋሽ በህይወቴ ለሰዎች የቻልኩትን ያክል ነገር አደርጋለሁ። ነገር ግን ካደረኩት በላይ ይልቅ ከነሱ የሚመጣው አጥንት የሚሰብር ንግግር ነው የሚሉ በጣም ብዙ ሰዎች ብዙ ነገር አጫውተውኛል። አሁን በቅርበት የሆነውን ልንገራችሁ። አንድ ወዳጄ ነው፣ በቅርበት አውቀዋለሁ ከነ ታሪኩም ጭምር። እያንዳንዱ ኦዲዮች ሰምቻቸዋለሁ። ህይወቱን እዚህ ሀገር ማድረግ ከጀመረ ረዘም ያለ ጊዜ ሆኖታል። 3 ልጆች አሉት፣ ቤተሰብ ያስተዳድራል። አድካሚ ስራ ነው የሚሰራው፣ ኑሮን ይገፋል። ያ ማለት እኛም የምንኖረው ኑሮ ማለት ነው። ብዙዎች ኢትዮጵያ ውስጥ ያሉ ሰዎች እዚህ ጋር ያለ የፊት ገጽታን ብቻ አይተው ከጀርባ ያለውን ማንነታችንን ምንም ነገር ብትነግሯቸው አይገባቸውም። ይሄንን እኔ ምስክር ነኝ። ይሄ ወንድሜ እናትና አባቱን ይረዳል፣ እህትና ወንድሞቹን ይረዳል። በቻለው መጠን 2 ወንድሞቹን አስተምሮ አስመርቋል። በዓል በደረሰ ቁጥር ገንዘብ ይልካል። እናት አያመሰግኑ። እውነቴን ነው የምነግራችሁ። እኔ አሁን በእናትና አባት ሲሆን በጣም ይከብዳል አይደለ? እኔ እናቴ በስማ ትንሽ ነገር እንኳን አድርጌ በእናትና አባቴ ምርቃት ነው። አሁን ወደ እሱ ቤተሰብ ደግሞ ሲሄድላችሁ እናትና አባቱ ሲደውል ለእህትህ ምን አለበት አንድ ቡቲክ እንደ ጓደኞቿ ብትከፍትላት፣ አንተ ኑሮህን እየኖርክ አንተ እንደዚህ እያልክ አንተ እንደዚህ እያልክ የዋትስአፕ ፕሮፋይሉን እንኳን የሆነ ቫኬሽን ሄዶ ፎቶ ከቀየረ አንተማ ምን አለበት፣ አንተማ ተዝናና፣ አንተማ እንደዚህ ደልተው እየኖርክ። እውነቴን ነው የምላችሁ። በጣም ነው ያዘንኩት። እህቱም ወንድሙም ከርተውታል። በነገራችን ላይ የእናትም ልጅ የአባትም ልጅ ይከዳል። የሚፈልገውን ነገር እስካላገኘ ድረስ፣ ያንን ከእናንተ የፈለገውን ነገር ሴሌክት አድርጎ እስካልወሰደ ድረስ ይከዳችኋል። ይሄንን እኔ ባይኔ አይቻለሁ፣ ምስክርም ነኝ። ብዙዎችም ደግሞ ተከርተዋል፣ እየተከዱም ያሉ አሉ። ስለዚህ የቻላችሁትን አድርጉ። ታውቁታላችሁ፣ እዚህ ሀገር ውጭ ሀገር የምንኖር ሰዎች ደክመን ብዙ ነገር ስራ ሰርተን ልጆች እንኳን ከትምህርት ቤት አሟቸዋል፣ ልጆቹን እናውሰዱ እንኳን ሲባል ከስራ መሄድ የማንችልበት ጊዜ የሚደርስበት ቀን አለ። እያመመን ጉልበቴን፣ ወገቤን፣ እጄን፣ እግሬን ሐኪም ቤት ቀጠሮ ማድረግ አለብኝ እያለን ሐኪም ቤት ሳንሄድ ከስራ መቅረት የማንችልበት ነገር አለ። ለምን? ስራችንን መስራት ስላለብን፣ ገንዘብ ማግኘት ስላለብን። እንደዚህ የሆነን እየሰራን አሁን ኢትዮጵያ ውስጥ ያለው የብር መውደቅ ዋጋ ስላጣ እናንተ ያቺ የሰራችሁባትን ገንዘብ እንኳን ላካፍል ብላችሁ ትንሽ ብትልኩ ለነሱ ምንም ነው። ለእናንተ ቦታ አለው፣ ለነሱ ግን ምንም ነው። አውሮፓ እየኖራችሁ ወይም አሜሪካም ሊሆን ይችላል እየኖራችሁ ይሄን ያክል ገንዘብ እንዴት አይኖርህም? እንዴት አይኖርሽም? ለምንድን ነው ማታደርጊልኝ? ይሄን ካላደረግሽልኝ ብለው የሚክዱ እህትና ወንድሞች አሉ። ስለዚህ እህቴ፣ ስለዚህ ወንድሜ ልንገርህ፣ የራሳችሁን ኑሩ። እናትና አባት ኃላፊነት አለባችሁ። ራሳችሁ አጉድላችሁ አይደለም፣ ኑሯችሁን እየኖራችሁ ያቅማችሁን አድርጉ። በጣም ብዙ ሰዎች በዚህ ጉዳይ ላይ ሲነግሩኝ አላምንም ነበረ። እናትና አባትም እንደዚህ ይሆናል እል ነበረና አሁን እንዳልኳችሁ በቅርበት ከዚህ ወንድሜም ስለሰማሁት አምኛለሁ። ኑሯችሁን ኑሩ፣ ማንም አይረዳችሁም። ስለ እውነት ነው የምላችሁ። እኛ በዓል እንኳን ሆኖ በዓል ስራ ላይ ነው ያለነው። በዓል ስራ ላይ ሆነን ማንም ከፍታ ውስጥም ዝቅታ ውስጥም ያለው ኢትዮጵያ ውስጥ ማንም ሰው ቢሆን ቄጠማውን ጎዝጉዞ ቡናው፣ ዳቦ፣ ጠላው ምኑ ተደርጎ በዓልን ያከብራል። እኛ ያን ህይወት ሁሉ አላየነውም አይደል? ብዙዎች ልጆቻቸውን በአያት ያሳድጋሉ ኢትዮጵያ ውስጥ ከአያቶቻቸው ጋር ከቅድመ አያቶቻቸው ከዘመዶቻቸው ጋር ተሰብስበው እኛ የኛ ልጆች በዚህ ራሱ በጣም ትልቅ ነገር ጎሎባቸዋል። እናትም አባትም አያትም ሁሉ ነገር ህይወትን እዚህ ጋር ከቤት ማጽዳት፣ ከመጋገር፣ ከወጥ ከመስራት ሁሉ ነገር ያለ ሰራተኛ ህይወታችንን እየኖርን የእናቴ ልጅ ወይ የአባቴ ልጅ እንዲስላለኝ ብላችሁ ራሳችሁን አትብሉ። ልብሽ የፈቀደውን አድርጊ። ከዛ ሰው የሚመጣውን ነገር እንዳትጠብቂ፣ መመስገንም አትጠብቂ። ልብሽ ፈቅዶ እስካደረግሽ ድረስ፣ ግዴታ እስካለብሽ ድረስ ለማገዝ ልብሽ እስከፈቀደ ድረስ ልታደርጊ ትችያለሽ።
ነገር ግን አድርጋችሁ እጃችሁ አመዳፋሽ የሚሆንባችሁ ሰዎች ይህን ነገር ወደ እናንተ ይዤላችሁ የመጣሁት የብዙዎች ስሜትም ስለሆነ ነው። ሞኝ እንዳትሆኑ አንድ ነገር ልንገራችሁ፣ ህይወታችሁን ኑሩ። እኔ ብትሉኝ እኔ በጣም ጎበዝ ሰው ስለሆንኩኝ ራሴን ስራ እየሰራሁ ምን የማልደክም የሚመስላቸው ሰዎች አሉ። ደክሜ እዚህ ሶሻል ሚዲያ ላይ የምመጣው ደግሞ ሌላ ቢዝነስ ነው፣ ሌላ ስራ ነው። ስራ ሰራለሁ በሶሻል ሚዲያ። ዩቲዩብ አለኝ፣ ፌስቡክ አለኝ፣ የተለያዩ ሶሻል ሚዲያዎችን እጠቀማለሁ። የተለያዩ ካምፓኒዎችን አድቨርታይዝ አደርጋለሁ። የተለያዩ ድርጅቶችን ማስታወቂያ ሰራላቸዋለሁ። ስለዚህ ይሄን ሁሉ ነገር የምናደርገው ሶሻል ሚዲያ ላይ ጥቂቶች ወጥተው ወይ ደግሞ ብዙዎች ወጥተው ሶሻል ሚዲያ ላይ ሰዎች ወጥተው ስራ የሚሰሩት እንዲህ አይነት ቪዲዮ ሲሰሩ አንዳንድ ነገሮች ሲያደርጉ ጊዜ ተርፏቸው የሆነ ብር መጣያተው ወይ ምናምን ዝም ብለው በቃ አይምሯቸው ላይ ጭንቀት ሀሳብ የሌለ እንዳይመስላችሁ። እዚህ ብቻችንን ልጆች እያሳደግን በሰው ሀገር ላይ ያለ ቤተሰብ እያሳደግን አንድ ነገር ቢሆኑ እኔ ከስራ መቅረት ባልችል ሁሌም የሚጎዳው ቤትሽ ያለ ሰው ነው። እኔ እቺ ምድር ለቅቄ መሄዴን እንደማቅሳስብ ከዚህ በኋላ ለእግዚአብሔር ብቻ ነው አንገቴን የምደፋው። ለሰዎች ብላችሁ አንገታችሁን አትድፉ። ብዙዎች በዚህ ሰዓት በሰዎች ተኮርኩመዋል። አንቺ አውሮፓ ተቀምጠ አንተ አሜሪካ ተቀምጠክ ለእኔ ይህንን መግዛት ይህን ማድረግ ያቃተ ሰዎች የምንባልበት ጊዜ አለ። መቼ የምታዋዩት ህይወትን መቼ ኖሩት? እነሱ ያን ህይወት አልኖሩትም እኮ። ሳይኖሩ በቻሉት መጠን ግን እናንተን እንደፈለጉ አድርገው ዝቅ ማድረግ ይፈልጋሉ። የኔ መቤት እናትሽም አባትሽም እህትሽም ወንድምሽም ሁሉም አንቺ ስትኖሪ ነው የሚወድሽ። አንቺ ከሌለሽ ማንም አጣ። ሁሉም ከዛ በፊት አንቺ መኖር አለብሽ። አንቺ ስትኖሪ፣ አንቺ በርትተሽ ጠንክረሽ ስትሰሪ ለነሱ ማገዝና መርዳት ትችያለሽ። ከዛ ውጭ ግን አኗኗርሽን፣ ህይወትሽን፣ መከራሽን በልተሽ ልጆች እያሳደግሽ ስራ እየሰራሽ እየኖርሽ እዚህ ጋር ወንድሜ እዚህ ጋር እህቴ እንዲህ ብላኛለች ብለሽ ጊዜሽን፣ ገንዘብሽን፣ ሞራልሽን እንዳትነኪ፣ እንዳትሸወጂ። ኑሮሽን ኖሪ። ለማን ብለሽ ታውቂው የለ። ልክ እንደዚህ እንደ ወንድሜ እጅ አመዳፋሽ የሆነባችሁ ሰዎች አንድ ነገር ልንገራችሁ። ሁሉም የዚህን ማንነታችሁን ገጽታ ነው የሚያዩት። መተው ኑሯችሁን አላዩላችሁም። እናንተ ለራሳችሁ ኖራችሁ ሰርታችሁ ልጆቻችሁን ቤተሰባችሁን ማስተዳደር ከቻላችሁ ይሄ ራሱ ትልቅ ነገር ነው። በቻላችሁት መጠን ማንንም ሰው ግዴታ ቤተሰብ ብቻ አይደለም። ታሞ መድኃኒት መግዣ ያጣ ታሞ ስንት ነገር መሆን ያቃተው ስንት የተቸገረ ዘሞ ሰዎች አሉ፣ እናትና አባቶች አሉ። ለነሱ ማድረግ በራሱ በረከት ነው። ስለዚህ እንዲህ አይነትም ቤተሰቦች አሉ። እህትም ወንድምም ይከዳል። የተከዳችሁ ካላችሁ ጠንክሩ፣ በርቱ፣ ስራችሁን ስሩ፣ ህይወታችሁን አሸንፉ። ህይወት ይቀጥላል። ስትሞቺ ማንም ተከትሎሽ አይሞትም። እቤትሽ ያለው ሰው ግን ልጆችን ለማሳደግ ስቃዩን ይበላል። ለሱ ነው መከራ